ወደ ልጅነትሽ አምላክ ተመልሰሽ በማታውቂው በምስኪና አንደበትሽ ስሙን የጠራሽው ጌታ አቅፍ ተመልሰሽ ገብተሽ በአባትሽ ቤት እንደ ልጅ ባይዞ ይኸውልሽ ያ ከቤት የወጣው ልጅ ሉቃስ ላይ ታስታውሻለሽ? አባቱን ንብረቴን ያምጣ ድርሻዬን ብሎ ልጁ ሲመለስ እኔ አሁን ልጁ ወጣ ኦልሬዲ የሚገባኝን አምጣ አለ፣ ጠየቀ። አባቱም አልከለከለውም፣ ሰጠው። ልጁም የራሱን የሚገባውን ድርሻውን ይዞ ነው የወጣው። የልጅነት ድርሻውን ይዞ ወጣው። በተነጨረሰ የአሳማሪዎች ከዛ ሲያስበው አባቴ ቤት ተመልሼ እንደ ልጅ ሳይሆን እንደ ባሪያ ልኑር ብሎ ሲመጣ አባት ለካ ልጅነት ባክ በማድረግ አይፋቅም። ልጅ ነው ባይዘው እዛ ጋር መልሱን አይደዋል። ልጅ ነው። ልክ አባቴው ሲመጣ ከልጅነቱ ነው የቀጠለው። ልክ እንደዚህ ልጅ ስትመጪ ከልጅነት የሚያስቀጥልሽ የእግዚአብሔር ፍቅር ያግኝሽ በኢየሱስ አሜን፣ አሜን። ተሰብስበን ነው የምንወድሽኛ የወላይታ ዘግቼዋለሁ። መዝገቡ ተዘግቷል። ወደ መዝገብ ቤት እኔ ምስል አይስበር አንዳንድ ጊዜ ዓለም ከንቱ ትሆንብሃለች እኮ ወይ በጣም ከንቱ ነች። ከንቱ ጂጂ ምን ያላየሽው ነገር አለ? አሁን አንቺ ዓለም ላይ ምን ብርቅሽ ነው? ሁሉንም ኮንቲኔንት አይቼዋለሁ። ከእብድ እስከ ህንድ አይቼዋለሁ። ብዙ ነገር አይቻለሁ። ያላየሽው መጠጥ ያልተዝናናሽበት ቦታ አለ? ያልበላሽ ምግብ አልፈዋል እና እያለፉም ደግሞ በቴሌቪዥን ተሰብስቦ በጅምላ የምናያቸው ማለት አንዳንዴ ሰው ሲባል ግን በቃ ምንም ሊያምን የማይችል ግብዝ እንደሆንኩኝ ነው የምለው ራሴ የሚሰማኝ። ሰው እግዚአብሔር ካልረዳው ብርሃን ካላገኘው አደገኛ ፍጥረት ደግሞ ይረዳል። አንዳንዴ ማለት ለነገሩ የራሴ ሰላም ነው የምነሳው እኮ የማንንም እኮ አለ። እኔ አሁን ጀርመን ብመጣ መጀመሪያ አንቺን ነው ማገኝሽ። መጀመሪያ መጥቼ አንቺን አግኝቼ ከዛ ከተማውን ማየው ኢቭን በረዶ ምናምን ጀርመን ከመጣው እኔ አይውሽ እኔ አሁን ጌታን አሁን እኔ ይኸውልሽ ጂጂ በ30 ለማየት አይ ብዙ ማለት እንትን አልሆንም፣ ኤክሳይትድ አልሆንም፣ ብዙ አይገርመኝም። ከ700 ዓመት በፊት አሻግሮ ክሮስ ላይ የዋለውን ኢየሱስን የገለጠበት መንገድ ማንም በሱ ልክ ኢየሱስን እንደዚህ በአይኑ ያዩ ራሱ በዛ ልክ አላብራሩትም። የክርስቶስ ኢየሱስን ስቃይና ህመም ኢሳይያስ 53ን አንብበሽ ኢየሱስ ለአንቺ የከፈለው ዋጋ ገብቶሽ ዮሐንስን ላዩ ላይ ስደግሚ ኧረ እኔ ገብቶኛል በኢየሱስ ስም። በጣም ድሮ ነው የገባኝ። እንዴ ለሱ እኮ ነው ያሉት። አሜን። አሁንም እየከበረ እኔ ከመሬት ተነስቼ ነው የምወድሽ። እኔ እወድሃለሁ እንዳልክ መጽሐፍ ቅዱስ አላት። ኧረ ጂጂ እዚህ ጋር ስታዩት የዋዛ ነው የምትመስላችኋ። ኮሺ ሲል ሄዳ ለእግዚአብሔር የምታቃጥር ሰው ነች። የተፈጠረውን ነገር ሁሉ አታቋት። ባይዞ ጂጂ ነኝ እንደዛ ነኝ። አንድ ነገር እስቲ ችግር ያጋጠመኝ ወደ ወጄ ነው የምነግረው። እንዲሆኝ ያለው እኔ እዚህ ጋር ቁጭ ብዬ አሁን ጠዋት እነሳለሁ። ቁጭ ብዬ በመስኮት በኩል የሚያየኝ ነው የሚመስለኝ። እሺ እንዳልክ እንዲያየው ነው ቁጭ ብዬ የማዋራው እና ይገርመኛል ለራሴ እንደው ምናልባት ስህተት እንዳይባልብኝ ተንበርክክ ያለምነው ስህተት እንዳይባልብኝ ጮክ ብዬ ያለምነው እና ቁጭ ብዬ ነው የማዋራው። እንዳልክ ቁጭ ብዬ ነው የማዋራው። ምን እንደምለው ታውቃለህ? አላስቸግረው ከዚህ በላይ አላስቸግረው። እንደፈለግህ አድርገህ ነው አንተ የምትፈልገው ስጠኝ። ሉዓላዊ ነው በቃ ባለስልጣን ነው። እኔ ለምን እሱ እያወቀ የሚሰጠኝን እኔ የምጠይቀው ምን ሆኜ ነው? እሱ ያውቃል የሚሰጠኝ ከፈለገና ለእኔ የሚጠቅም ከሆነ ግን ይሰጠኛል። ስለማያስፈልገኝ የሚገርም ሁሌ እንደዚህ ነው የምለው። ፋስት 15 ዓመት እንዲለዋል ማቢ ደግሞ ጥሩ ነው ይልን ነገር ዶክተር ወዳጄ ነው ደግሞ ይህ ሰው ያዳምጠኛል እንዲ ያልኩ ካልሰጠኝ እንደ በግድ አምጣ ልለው የሚያስፈልገኝ እሱ ያውቃል። ትንሽ ወዴን ከቆረጠኝ ነው እንጂ ትንሽ ጮክ ብዬ
እኔ ካመመኝ ይመመኝን እኔ አልወድም ሲያመኝ። የምችለውንም አልችለውንም እግዚአብሔር ጋር አምጥቼ ነው ማስቀምጠው። ምንም ባይዘዌ በጣም ምድር ላይ እድለኛ ሰው እግዚአብሔር ላይ ጥገኛ የሆነ ሰው ምን ጥገኛን በምን ላስረ የሚወድቅ የለ እግዚአብሔር ላይ ዝም ብሎ በቃ ወዳቂ ሁሉን ነገር አንተ ታውቃለህ ብለህ እሱ አሳልፎ የሚሰጥ እኔ እንደዛ ነኝ። ምችለው እኮ ሊሆን ይችላል ነገሩን እኮ እንድች ማዘር አልችልም። ኖ እንዳልክ አንድ ነገር ልንገርህ። አንተ ክርስቲያንና ክርስትና ሲገባን እምነት ሲገባ ምን አቅም አለህና ነው ከሱ ውጭ አንተ ልታሳካው? እስቲ ንገረኝ። ምን አቅም አለ? ከአንተ የሚፈቀደውና ከአንተ የሚፈለገው ምንድነው? ማምለክ፣ መስራት፣ እግዚአብሔር አቅሙን በሰጠ ቁጥር በቃ ያምቻል እንጂ ይሄማ በጣም መሳፈጥ። እግዚአብሔር መልካም ነው። እግዚአብሔር ደግ ነው። እግዚአብሔር ቸር ነው። እግዚአብሔር አባት ነው። እግዚአብሔር ሚቱ ቴንክ ዩ ሜንዲዩ ቴንክ ዩ ንጌታ መነጽር ያምርብሻል። ባይዜ ይሄኛው ጊፍት ያምርብሻል። መነጽር ከፊትሽ ጋር ይሄዳል ጊፍቱ። በጣም ጊፍተሬ ነው። ወያጅ ነው። ከጋላሪ ላይ ስጠኝ እንዳንጣለ ከጋላሪ ላይ ስጠኝ። ኔክስት ዊክ 1000 ቦነስ አለኝ። ከጋላሪ ላይ ስጡኝ ስወዳችሁ። ጌታ እግዚአብሔር ይተካላችሁ ለሁላችሁ። ምንም ተልኮ አይደለም። እኔ እሱ ሳይወልድ በፊት እኔ ጴንጤ ነኝ። ማን እሱ እኔም ጴንጤ ያደረገኝ? ምን ቀድሜ ጴንጤ ነኝ። አዲስ አበባ ውስጥ ቢቆጠር ጴንጤ አልነበረም። እኔ ጴንጤ ሰው እውነቴን ነው የምልህ እንዳልክ እግዚአብሔር ምስክሬን ነው። እሱ ነው የሚለኝ። በባዶ መቼ ጴንጤ ማለት ምን እንደሆነ ታውቃለህ? በባዶ እግሩ እየሄደ መጽሐፍ ቅዱስን የለበሰ በሚሰበክበት ሰዓት፣ በተለይ የፒያሳ መርካቶ በሚደበደብበት ሰዓት እኔ እዛ ሰዓት ጴንጤ ነኝ። 1978 አሜን ነው። ኦፍኮርስ በጣም ሀርድ በነበረበት ሰዓት ሰዎቹ መጨረሻ ነው እንዴት ወለድሽ? በሰባዎቹ መጀመሪያ ነው የተወለድኩት። 36 ዓመት እኮ ምን በሚሆንበት ሰዓት እንደሆነ ታውቃለህ? ጴንጤ ሲገኝ የሚቀጠቀጥበት ሰዓት ማለት ነው። ይህንን አታውቁትም እኮ እናንተ። እኔ በአይኔ ስበኝ በጌታ በደህና ጊዜ በወንጌል እናንተ ብዙ ተከፍሎ በቃ ዛሬ በቃ ክርስትና ተቀባይነት መዝሙር በማታደምጥበት ሰዓት፣ አቤት ጠባቂ በሚወስድ ሰዓት፣ ጴንጤ ዘመድ አላቸው ከተባለ ራሱ እንዲህ የምትገለመጥበት ጎረቤት ምናምን ያጎቶች ጴንጤ ነበር። ዛሬ የኔ ኦል ፋሚሊ ጴንጤ ነው ብለህ ታምናለህ? እኔ እንግዲህ የመጀመሪያው ጴንጤ በተለይ በአባቴ በኩል ፓስተሮች ናቸው። መናገር አልፈልግም ስለሚታወቁ ቢጸልዩልኛል ቆመ አይ ይላል። የመጨረሻ ጌም እንጫወት። ዘምርልኝ። አንተልቶ ማናፈር ተናግሮብህ እስቲ ስንዘምርልኝ ዘምሪ። እኔ እሱ እኔ ረስቼዋለሁ። አዝማቹን አንቺ የምትችይው መዝሙር እስቲ ዘምሪ። እኔ ረስቼዋለሁ። እኔ ድሮ መዝሙር ነው የምችለው። አንተ ጠርቶ ማናፈር እስቲ ቢሆነ የምትወጂው ረስቼዋለሁ እንዳልክ እየጠበቅኩ ነው። እኔ አንቺን ነው ዛሬ። እኔ ድምፅ መዝሙር ላይ ብዙ የተስፋዬ ጫላ መዝሙር ነው እኮ መዝሙር አይደል? ብዙ አድርገልኛል ከቁጥር ያለፈ ከቃላት ያለፈ ከንግግር ያለፈ የህይወቴ ትርጉም ነህ የከፍታዬ ምክንያት መዳን ሆን ግላት ለአንዷ ነፍሴ ወደ የተቤዠሃት። ይሄ ማን መዝሙር መሰለሽ? የአስቴር እየማርከኝ 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 እየማርከኝ
እየማርከኝ እኔ ከምረት ጋር የተያያዙ መዝሙሮች ደስ ይሉኛል። ማረኝ፣ እድል ሰጠኝ፣ ወደደኝ፣ እንደገና አነሳኝ። አንተ የምትለው ከአንተ ጋር ስለሚመስል ነው ማለት ሳልነግርሽ የሚገባሽ ነገር አሁን በጣም መጥፎ ነው። ባይዘ አንደርስታንዲንግሽ ኦቨር የሆንና እኔና አንቺ ጋፕ በማካከላችን እንዳይፈጠር ስጋት አለኝ። አንዴ እጃችን ላይ እኮ ነው ያደግከው። ምን ሆናል? አንተ ባታውቅም እኛ እናውቃለን። ከመጀመሪያ ጩጭ የሆነ እንትን ቲቪ ላይ ምንድን ነው የነበርክበት እሱ ነገር ግን መቀጠል አለበት። እኔ እሱ ስራ መቀጠል አለብን። ፎር ዮር ሰርፕራይዝ በቅርቡ አንድ ቴሌቪዥን ጣቢያ ላይ ኦልሬዲ ጨራርሻለሁ። እስቲ እግዚአብሔር ይመስገን። በቅርብ በጣም በቅርብ አንድ ትልቅ ቲቪ ስቴሽን ላይ ግው ብዬ ነው የምመጣው። ብቅ ድው ነው የምለው። ድንገት መጣ ደግሞ መባል አይነት አመጣጥ የለ እንደዛ እንደዛማ ግን በቃ ያ ጊዜ ሌላ ነው። አሁን ሌላ ነው ሰው እግዚአብሔር ይረዳናል። የጥሞና ጊዜ ወሰድን 2 ዓመት 32 ዓመት ማለት እኮ የሰዓቱ ጊዜ አለፈ። በቃ ውያ ፍንዳታነቱ ይሄ ለተናገረን ሁሉ መልስ የሰጠን ከብዙ ጋር ምንናፈሰው የዛሬ ዓመት ንግግር በሙሉ ልዩነት ተለወጠ። የትላንትናው እንዳልክ የዛሬ 3 ዓመት እንዳልክ አይደለም። ከዛሬ ዓመት እንኳን የነበረው ልጅሽን ግን በእናትሽ ንገሪያት ወይ ሪከርዱን አሰሚያት። ሳምሪ እኔ በጣም ነው የምወዳት ጌታን በጣም በቃ ይሄ ምን አይነት መውደድ መሰለሽ መወዳት ሰው ስትወጂ ወደሽ ከዛ በኋላ ደስ ብሎሽ ያውቃል? እንኳን ወደድኩት ብለሽ ታውቂያለሽ? እንደዛ አይነት ሰው ነው እንዴ ምናምን ብለህ ኖ ይሄ ወደሽ ልክ ሰውዬውን ወደድሽው ፈገግ ብለሽ አታውቂም? እንኳን ደስ መውደድሽ የደስታ ምንጭ ሲሆን ማለት እንደዚህ ነው። በዚህ ሌቭል ነው መወዳት ሳያት በቃ እኔ አያለው ላይቫን ዘፈን ከፍታ ምናምን ስታብድ ብዙ ዘፈኑን አልቆይም፣ ግን ሪካርዶችን አያለው እብደቷ ላይ እና ልጅነት አያለው። ያላለቀ ስሜት አለ። ጄኒውን ነች፣ ጃይንት ነች፣ በጣም ንጹህ ልባ ያለው እንደገና ደግሞ የሆኑ እንትኖችን ረስቶ እንደ አዲስ መቆምን እሷ ጋር ያለው የተሻለ ህይወት የሚያስብ ሴት አያለው እሷ ላይ። ገና እግዚአብሔር ያየላት ብዙ ነገር እንዳለ እርግጠኛ የሆነች ሴት ነው ማየው እና በኋላ ታሪኳ እየተነሳች እኝኝኝ የማትል ታውቂያለሽ። እኔ እኮ የሆነ ነገር አፕን አድርጎ እኮ 3 ዓመት የሚጠዘጥዙን አሉ እኮ በየእንትኑ እየመጡ እኝኝ አየዬ አሁን ስልክ ደወለ፣ አሁን ቪዲዮን ቢያለ ቲሸርቱን ጫማውን ይውልኝ ካልሲው ሲሸጥ አይመለከትንም። ምርታለም መታረቅ ካለብሽ ታረቂ። ከተለያዩ በቃኛ እግዚአብሔር አይፈቅድም፣ እግዚአብሔር አይወድም አፍተሮል። እሱን ግን ግድ ከሆነ ይሄ የህይወት ምዕራፍ በእሷ በኩል እንዲያልፍ ከተፈቀደ ሰማይ ይህን ጉዳይ ካወቀ ምን ማድረግ አንችልም። እና ብርታቷ በልጅነት የመጣባት ነገር እንዳላቆማት እና የመሄድ ጉልበቷን ነው ማየው እና በጣም ነው መወዳት በእውነት። ያ ምን እንደሆነ ታውቃለህ? እግዚአብሔር ይስዋል። በጣም ነው የምትጸልየው። የሚገርም ነገር ጎበዝ ናት በእምነቷ፣ በጣም ጎበዝ ናት። የድሮ አይኔ ጂጂ ናት። በቃ በዚህ እድሜ ነበርኩ በጣም ክርስቲያን በቃ ጎበዝ ነኝ። በቃ መንፈሳዊ ነበርኩ። እኔ ሙዚቃ አላዳምኩ ነበር በዛ ሰዓት። አዳሜ ቴዲ አፍሮ ምናምን ሲል እኔ እነሱን ወደ ክለብ ሸኝቼ እኔ ወደ ቸርች ነበር ማለት። የሚያናድደኝ ምን እንደሆነ ታውቃለህ እንዴ? በዛ ሰዓት ሳልሸወድ አሁን መሸወድ ያናድደኝ። እግዚአብሔር ምስክር ነው። አንዳንዴ እንዲህ እላለሁ ምን ነው ግን ሰው በልጅነቱ ነው አይደለ የሚሸወደው መጥፎ ነገር ላይ ነው። ከእሳት እኮ በቃ እኔ በዛ ሰዓት ጥሩ እንትን ውስጥ ቤተክርስቲያን ውስጥ ባሌና ክርስትና ባል እንደዚህ አጥሮክ ባል ነው ምን ሙሉ እንደምችል ታውቅ ነበር። አለሌ ነበር ከነበርኩበት ካደግኩበት ከማን ጓደኛ ጋር እንደነበርኩኝ ብታይ። ግን ከዛ ሁላ ሰዓት አውጥቶ ስንቱ በኤችአይቪ ሞቷል የኔ ጓደኞች። አረ ኤችአይቪ እንደ አዲስ አበባ ላይ የፈጀ ነው በእናትሽ ስንቱ እንደ አዲስ። እግዚአብሔር ይጠብቀው ትውልዱ። የህይወቴን መጽሐፍ ግን አሁን መሾዴ ይገርመኛል። ከዛ በኋላ እዚህ ከመጣሁ በኋላ መሾዴ ይገርመኛል። አይ ጊዜ ያለሽ አሁን አባትሽ ቤት ልጅሻለሁ በፍጹም ነፃነት አርጌ እኮ አይደለም እንዳልክ ማለት አርጌ ሳይ በቃ በእምነቴ ትንሽ እንዝላል ሆኛለሁ። ማለት ምን ትመጫለሽ?
አባትሽ ራሱ ይፈልግሻል። እና 10 ሰዓት 9 ሰዓት ከሩብ ሊል ነው 10 ሰዓት ሊል ነው ነገ ቸርች ፕሮግራም እንዳልክ እግዚአብሔር ፈቅዶት ነው ወደዚህ ዛሬ የተገናኘነው። የሚገርም ነው። በጣም ነው የማመሰግነው። ተባረኪ። እንደው ሁልጊዜው አንቺ ያለኝ መውደድና ፍቅር የተጠበቀ ነው። ቦታሽ አለ። ማንም አልገባም። ማንም ቢመጣ የለም። እንዳልክ ይኖርልኝ። ታምራዊትም በይልኝ። እሺ እንዳልክ እሺ። ጌታ ተባረኩ። ሁላችሁም ወዳችኋለሁ። ጂጂዬ በጣም የተባረከ እና ጄኒው ልብ ነው ያላት። ደስ ትላለች ጂጂ። አሁን ትንሽ ነው በቃ ትንሽ ያገኘናት እንደዚህ ወንጌል መሰከራን ወደ አባቷ ቤት በፍጹም ነፃነት ትመለሳለች። በፍጹም ነፃነት ትመለሳለች ጂጂ። ምንም ጥያቄ የለውም። እና ወዳችኋለሁ። ጌታ ዘመናችሁን ይባርክ። ምሽታችሁ የተባረከ ይሁን። እግዚአብሔር በነገሩ ሁሉ ቀኙን እጁን ይስጥ። እግዚአብሔር ከእናንተ ጋር መሆኑን ሰው ሁሉ አይቶ